ምን ገጠመ ሚረዳ ላምጣ እንዴ አለው። አዎ የሆነ ሰው ነው የመታኝ አለ። ነብዩ አለይሂ ሰላቱ ወሰለም ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩን ጥርስ ነከሰባቸው። ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሐባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንደው ልክም ያስገባልን? ከሰሐቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው። የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሐቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሐቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ የሚቆፍሩትን ለመላክ ገበሬዎችን ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞቹ ወጡ። ሙሉ ቀን ዋለ። ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው። ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አልኳል። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጠብቀው። ከዛ ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው። ቁልፉን ይዞ ከዛም ከውጭ ያሉ በሮችን ሁሉም ቆለፍኳቸው። ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሃባ ወደ ውስጥ ጠጋስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላልሸት ነው። ሁሉን ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፍቼ እነሱ የተኙበት ምኝታ ቤት ሁሉም ቆለፉ እንዳይወጡለት። ልክ ወደ ውስጥ ገባ ይላል። ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ እንዳገኘ ምኝታ ክፍሉ ደርሷል። ኢብኑ ሐጀር ረዲየላሁ ተዓላ አንሁ ስለሱ ታሪክ ሲተነትኑ አብዱላህ ብኑ አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ። አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መታውታል። ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞቹን ልጥራ እንዴ አልኩ። አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት አለ። ግን አልገደልኩትም፣ አቆሰልኩ። ተመልሼ ስወጣ ቦታው ጠፋ ይዞ አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ ቅድም ቀጠን አሁን ወፈር። ምን ገጠመ ሚረዳ ላምጣ እንዴ አለው። አዎ የሆነ ሰው መታኝ ሲል በሰይፌ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነት። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጥ
አጥሩን ዘላለው ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጣ። ሰሃቦቹ ሌሎቹ ከውጭ ለርቀት ይጠብቁት አልተገናኙ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሽ መጣው አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ሂድንስ ድንገት ለነብዩ ሂጄ መጥቻለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ተተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር። ገደልኩት አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ ያስቀመጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا